ቤቱን አልለቀኩትም። የበፊቱን እንዴት ቀለም ላስቀባው ነው። ያን ሲስተም ፈጥሬ ያችን አንድ ክፍል ተከራየሁት እና ማን እሺ ይለኛል ማን እምቢ ይለኛል የሚለውን ለመፈተን ነው እንጂ ቤቱን አልለቀኩም። ገባሽ አይደል? እየቀለድኩ ነው። አሁንም ሰይድ አልቀለድኩም። ያው የመጣሽው በውጭ በር ላይ ስትደርሺ አውቀሽው የለን እንዴ? ይሄ ራሳችን ቤት ነው በፊት እየኖርንበት የነበረው። ወይ እናቴ ነኝ አላምንም። ምን ነው ተብኘት ነው ራሱ እንዴት አባያ ማረብቆ ወላሂ በጣም እኮ ነው የሚያምረው። በእውነት አለ እንዴ? ነገ ኢዱም ሙሉበት እንደዚህ ተዘጋጀሁት። እንግዲህ ማሻአላህ ነው ወላሂ በጣም ነው የሚያምረው። ላንቺም ተዘጋጅቶልሻል እንግዲህ። ለኔም እንደዚህ አይነት ማሽን አረጋግጥ ደስ ደስታ የሚያስለቅስሽ። አይዞሽ አትልቅሽ። እንዴት ነው ማለት ነው? አይዞሽ አትልቅሽ። እንኳን ደስ ያለሽ። ለማንኛውም ይገባሻል። ሲያንስሽ ነው ይሄ። በጣም ነው የማመሰግነው። በእውነት ሲያንስሽ ነው እንጂ በጣም አመሰግናለሁ። ችግር የለውም። በቃ አትልቅሽ። እንኳን ደስ ያለሽ። እኔ አላመንኩም። ምኑን ያላመንሽው? አላመንኩም። እኔ ምኑን? አሁንም አላመንኩኝም። ለኢድ ለረመዳን እንዲደርስልሽ ነበር፣ አልደረሰም። አቆዩብኝ። ያው ለኢድ ደረሰልሽ ማለት ነው። ወይኔ እናቴ ለዛ ነበር እያሰብኩ ያለሁት እና ወላሂ አንድ ቀን በቃ እንደዚህ ያደርጋል ብዬ አስቤ አላውቅም ነበር። በጣም ነው የማመሰግነው ውድ ባሌ። በጣም አመሰግናለሁ። ብቻ ምን እንደምል አላውቅም። ካሜራውን ተውና እና ለምን እንዴ አዛን አይልም? አዛን አይልም? በጣም እኮ ደስ የሚለው በእውነት። ዋው ማሻአላህ ማሻአላህ። እዚህ ብቻም አይደለም ኩሽናም ስትገቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ተመልሼ መጥቻለሁ እና በተረፈው ሙቀደመን ኢድ ሙባረክ ሙቀደመን ብያለሁ። ኢድ ሊገባ አንድ ቀን ሲቀረው ነው ቪዲዮ የቀረጽኩ ያለሁት። ወይ ነገም ሊሆን ይችላል ተነገ ወዲያም ሊሆን ይችላል ማለት ነው። ቪዲዮ ስቀርጽ ነገ ነው ብዬ አስባለሁ ኢንሻአላህ። እና እንኳን አደረሳችሁ። እና በተረፈው ሀዊን ተቀጣጥረን ጠርቻታለሁ። ደውላለኝ እፈልጋለሁ እና ብላኛለች። ካሜራ አቁሜ እየጠበቅኳት ነው ምን እንደምትፈልግና ምን እንደምትል ማለት ነው። እና በተረፈው ሁለቱንም እየፈተንኳቸው ነበረ። ኢማን ፈተናውን አልፋለች። ይሄ ፈተና የመጨረሻ ስለሚሆን በዚሁ ቪዲዮ ላይ ሳላረዝምባችሁ ከሁሉም ሀዊንም ሳናግራት ኢማንም ደግሞ ስራ ሰራለሁ ብላኛለች። አንድ ስራ ቢሆን አሰርቼ ማየት ፈልጋለሁ ማለት ነው። ማሳያት እንግዲህ አሁን ኢትዮጵያ ውስጥ ከመጣች ርካሽና ከበድ ያለ ስራ ልብስ ማጠብ ምናምን ነገር በሚለው በቀላሉ ሰው ቤት ልብስ እንድታጠብ ወስዳታለሁ። እሺ ብላ ልብሱን ካጠበች ፈተናውን አልፋለች። እሱ ብቻ ነው የቀራት። ቤቱን እሺ ብላ ለቃለች። ሀዊ ደግሞ እምቢ ብላለች። ሀዊ እምቢ ብላ ቤት ራሱ አልኖርም ብላለች። እስኪ ሀዊንም ደግሞ አናግራታለሁ። ኢማን እንደዚህ አይነት ስራ እየሰራች ነው ምናምን ብዬ እንትን እላለሁ። ሁለቱም ፈተናቸውን ያለፈ ሰው ደግሞ መጨረሻው ሰርፕራይዝ ይሆናል። ቪዲዮውን እስከ መጨረሻው ከታተላችሁት ሳላቆራረጥ በዚሁ ቪዲዮ ላይ እንዳለ ሁለቱንም ስፈትናቸው ኢማንንም ደግሞ ሰርፕራይዝ አድርጌ ወደ ቤት ስመልሳት በምን እንደማረጋት አብራችሁን ቆዩና የምናየው ይሆናል ማለት ነው። ከኔ ጋር ቆዩ እስከ መጨረሻው። ምንድን ነው የፈለግሽ? እየጠፍተሽ ነው የምመጪው? እኔ ለምንድን ነው የፈለግሽ? እኔ እንትን የፈለግኩማ ይደርሰው የለ ጫማ፣ ልብስ ምናምን መገዛዘበት ብር ፈልግሽ ደግሞ ለኢድ የዶሮ ነገር ሁሉ ብዙ ነገር ያስፈልጋል። ገባክ? እና ሙሉ ግቢ ልከራይ እያሰብኩኝ ነው። ብር ፈልጌ ነው የመጣሁት። በቃ ባጭሩ ኢድም ደርሷል። ታውቃለህ? ኢድም ደርሷል ወይ ነገ የተነገ ወዲያ ነው የሚሆነው። እሺ የልብስና የጫማ ምን ያልሽውን ችግር የለውም ከየትም ብዬ ሰጥሻለሁ። ግን ኢማን እንኳን የቤቱን ሙሉ ግቢ አልችልም ማለት ሙሉ ግቢ መከራየት አልችልም። እዛ መተሽከኛ ጋር ለኢማን አንድ ክፍል ነው የተከራየሁት። መተሽከኛ ጋር ትኖራለሽ ወይስ አንድ ክፍል ብቻ? አልኖርም። እሺ ለብቻሽን አንድ ክፍል ትከራያለሽ? አልፈልግም። ሙሉ ግቢ ነው የምፈልገው። ሙሉ ግቢ ትልቅ ካልሆነ አቺም እኔ እሱን አልችልም። እውነቱን ልንገርሽ። ለምን ማችለው? አሁን እሺ ኢማን ስራ እየሰራች ነው። ጎበዝ በላት። ይኸው ዛሬ ልብስ አጠባ ላይ ነች አይደለ? ልብስ እያጠበች በደህና ብር አግኝታለች። ለኢድ ሰዎች ልብስ የሚያጥበላቸው ስለሚፈልጉ በደህና ብር ያው እቺ ሞኝነች እያጠበች ነው አይደለ? ቀኑን ሙሉ ሰርታ 3000 ይሰጣታል አይደለ? ለሰራተኛ በወር የሚከፍለው ደሞዝ ማለት ነው። እና ትሰሪያለሽ? ላገናኝሽ? ጭራሽ ሄጄ የሰው ልብስ ላጥ ምን ችግር አለ? በክት ነች። እሺ ጭራሽ የሰው ልብስ ላጥ ኧረ ቢስሚላህ ምን ችግር አለ? ይዘጋኛል ሳስበው። ስራ እኮ ነው። ስራ የሰው ልብስ ሄዶ በር ላይ የሰው ልብስ ማጠብ ምን ችግር አለ? ስራ ነው። እሷ አልናቀችም። ኧረ ሞት ይሻላል ከዚህ በእውነት። እና ሌላ ስራሽ መስተንግዶ ምናምን አልፈልግም። እኔ ፈልጋም ብር ብቻ ብር ጽኝና ልሄድበት ይሄ ማለት ነው። ምንም አይነት ስራ አልፈልግም። በቃ ስራ አስጠልቶኛል። ስለዚህ ብር ብቻ ነው የምፈልገው። ሙሉ ግቢ ተከራይልኝ።
እኔ ያንተ ልብስ አጥባለሁ ምግብ እሰራልሃለሁ የፈለከውን ነገር እሰራልሃለሁ የዛኔ ግን ከዛ ሙሉ ግቢ ትከራይልኛለህ እኔ የምፈልገው ነገር ካረከልኝ እኔ አንተ የምትፈልገው ነገር አድርግልሃለሁ ማለት ሌላ ስራ ምንም አልፈልግም እኔ እሺ አልፈልግም አሰሪው አኖ ምንም የምታግዢ ነገር የለም ምንም ማግዝ ነገር የለም የለም ምንም ስራ አሰሪ እስቲ አሁን ልጅ ቤት አንድ ክፍል ከራይልሽ ቤት አንድ ክፍል ከራይልሽ አልፈልግም ሙሉ ግቢ ነው የምፈልገው እሺ በቃ ከሙሉ ግቢ ውጪ አልፈልግም እኔ እንግዲህ እስካልሽ እኔ ሙሉ ግቢ አልችልም ትችላለህ የልብስ ምናምን ያለኝን ልክልሻለሁ ስልክሽ ላይ ሲፍከና ኢድ ሙባረክ ሲንጀ ጅራ በኩ መጅራ ሰኔ ጅራ ዱካ ይገድ በቃ አመኑማ አገሱማ አመማ በቃ ደሙዳ ማን ነው ይተካናስላ ምንድነው በደንብ አትሽውም እንዴ የታጠበ አይደለም ነገ እኮ በዓል ነው በደንብ ጠቢው ምንድነው በደንብ አስለቅቂው እየለቀቀ አይደለም ስሪት ገዲሳንጅሩ ስሪት በደንብ ትሚጪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በያላችሁበት ሰላማችሁ በዝት ይበልልን ኢድ ሙባረክ ብያለሁ ቀደመን ለኢዱ በዚህ መልኩ ነው የተዘጋጀሁት ማለት ነው ከዛ ቀድሜ ግን ለኢድ አንድ ቀን ይቀርዋል ኢማንን ሰርፕራይዝ ላረጋት ነው ቤት ቸግሮኝ ምናምን ለቅ ያለው ብያት ኢማንና ሀዊን ሲፈትናቸው ነበር እንጂ አረቢያን መጅልስ አዝዤ ነበር ስለደረሰ እሱን ለማስገባት ስለፈለኩኝ ቀለም ምናምን ግድግዳውን አንዳንድ ነገር ለማስተካከል ነው ቀለም ምናምን አድርጌ አስተካክዬ እንዲሁም አንዳንድ ዕቃ ቤቱን ሙሉ አረቢያን መጅልስ ሞልቼላታለሁ ከረመዳን በፊት ነበር ያሰብኩት ቆየብኝ ረመዳን ላይ እንዲገባ ቶሎ አላለቀለኝም በዚህ መልኩ አረቢያን መጅልስ ኦንላይን አይቼ መርጬ አዝዤ ነበር ስላለቀ ሰርቶ እሱንም ላስገባ ቀለም ግድግዳውን አንዳንድ ነገር ለማስተካከል ቲቪ ስታንድ ምናምን ኩሽና ፍሪጅ ምናምን ሳይቀር አልጋ ምናምን ሳይቀር ሁሉንም ነገር አሟልቼ ኢማን ሰርፕራይዝ ላደርጋት ነው ምንም ስራ ሰራያለሽ እንዴ ታረጋለሽ ስላት እሺ ብላ ልብስም ሳይቀር አጥባለች ሰው ቤት ማለት ነው ሄዳ ስለዚህ እሷን ሰርፕራይዝ አድርግ ነው እና ቪዲዮዎች የቀረጽኳቸው ቪዲዮዎች ብዙ ናቸው የተለያየ ቀን አንድ ቀን ኢማን አንድ ቀን ልብስ ታጥብ ሀዊን ማነች ኢማንን ሀዊንም ምናምን ከነሱ ጋርም ሲቀርጽ ስለነበረ ምናልባት ቪዲዮቹ ከበዙ ቢዚ ካልሆንኩኝ ከኢድ በፊት ወደ ቶሎ ለመልቀቅ ነገ ኢድ እየተባለ ነው ለመልቀቅ እሞክራለሁ ቢዚ ኮንኩኝ ደግሞ ከኢድ በኋላ መለቀላችሁ እላለሁ በአጠቃላይ የኢዱን ፕሮግራም ደግሞ እንደዛው አያይዤ ቀጥዬ ደግሞ መለቀላችሁ ነው ለሷም ከገባች በኋላ ኢማንን አሁን ጠርቻታለሁ እየመጣች ነው እዚህ አካባቢ ስትደርስ ወደ ድሮ ቤታችን አካባቢ ላይ ነው ብያታለሁ ከተከራየንበት ትንሿ ክፍል እሺ ብላ እየመጣች ነው እሷ ስትመጣ በዚህ መልኩ አይኗን አስሬ ያስገባትና ቤቱን አለቀቅንም ሰርፕራይዝ ብዬ ማሳያት ይሆናል ማለት ነው ደስ ይላታል ሴቶች የቤት ዕቃ ሲሟላላቸው ሁሉ ነገር ፈሽ ሲል ነው ደስ የሚላቸው ማለት ነው አረቢያን መጅልሱንም መኝታ ክፍሉንም ቲቪዎቹን ሁሉም ነገር አሳያቸዋለሁ ለብቻ እየቀረስኩኝ በዚህ መልኩ እሷን ሰርፕራይዝ ላደርጋት ነው እንጂ ምንም ቤት ቸግሮን እየወጣን አልነበረም ማለት ነው እና እስከ መጨረሻው ከሬ ጋር ነው ኢማን ፈተናውን አልፋለች ሀዊ ፈተናውን አላለፈችም ስትመጣም ደግሞ በተረፈ እናወራለን ሙቀደመን ኢድ ሙባረክ ብያለሁ እንግዲህ አረቢያን መጅልሱ ይሄንን ይመስላል ደግሞ ስታንድና ቲቪውን ላሳያችሁ ያው ትልቅ ቲቪ ስታንድ 3 ሜትር ከምናምን
65 ኢንች ቲቪ ሁሉም ነገር ፏፏሽ ብሎላታል ማለት ነው። መኝታ ክፍሉ ይሄንን ይመስላል። ይሄን አልጋ በነገራችን ላይ ከወደዳችሁት በጣም የሚገርም አልጋ ነው። የአዋሳ እንጨት ነው። ቀለሙ የመኪና ቀለም ነው፣ የማይለቅ ቀለም። የሚገርም እንጨት። ክብደት እንዳይመስላችሁ በጣም ነው የሚከብደው። በጣም ከባድ ነው። ለአራት ሰው ራሱ ችሎ ያነሳውም። በጣም ከባድ ነው። እዛ ጋር ራስጌው ጋር ማአት አልጋ ልብሶች ይይዝላችኋል። ይከፈታል። ያ ትልቅ አልጋ ነው። የምትፈልጉ ካላችሁ ዋጋው 140 ሺህ ብር ነው። ይሁት በጣም የሚገርም አልጋ ነው። ይከፈታል። ይሄ ይከፈታል። ውስጡ እዚህ ውስጥ የፈለጋችሁትን ዕቃ ሰበስባላችሁ። ማአት ዕቃ ይገባል እዚህ ውስጥ። በደንብ ይከፈታል እስከ መጨረሻው። የሚገርም አልጋ ነው። የምትፈልጉ ካላችሁ አልጋው የሚገርም አልጋ ነው። የምትፈልጉ ካላችሁ ዋጋው 140 ሺህ ብር ነው። ፍራሹ ወደ 37 ሺህ ምናምን ነገር፣ አልጋው ወደ 115 ሺህ ምናምን አካባቢ ነው። 120 ሺህ ምናምን አካባቢ እንደዛ አካባቢ ይሸጣው። እኔ የምትፈልጉ ካላችሁ ቅርብ አካባቢ እንትን እላችኋለሁ በቅናሽ ዋጋ። የጫማ መደርደሪያ ኦኬ፣ ላሳያችሁ እንግዲህ እንደምታዩት ነው። ትወዱታላችሁ፣ እሷም ትወዷለች ብዬ አስባለሁ። ይሄንን ይመስላል ማለት ነው። ያው በዚህ መልኩ ሰርፕራይዝ ልላት ነው ማለት ነው ስመጣ ማለት ነው። ያምራል ብዬ ምርጫዬን ትወዱታላችሁ ብዬ አስባለሁ። እሷ መጠለውም የአረቢያ መጅልሱንም ቲቪ ስታንዱ በጣም የሚያምር ነው። ጽድት ያለች ቲቪ ስታንድ ነች። ዋጋዋ እስከ 100 ሺህ ነች የተገዛችው ማለት ነው። 65 ኢንች ቲቪም ትወዷለች ያስባሉ። በተለይ ቲቪ ስታንዷን በጣም ነው የወደድኳት። ያው የቲቪ ዋጋ የታወቀ ነው 65 ኢንች። ስታንዷን ደግሞ ምናልባት ልታውቁ ትችላላችሁ ሰዎች፣ የምትፈልጉ ሰዎች ካሉ ይሄ ምርጫችሁ ይሁን። ክሬም ከለር በጣም ያምር ቆንጆ እንትን ያላቸው ስታንዶች ናቸው። ውድ ቤተሰቦቻችን አሁን ማመታለች በር ላይ ደርሳለች። እንግዲህ ይዣት እገባለሁ። አለሽ እኔ ቆንጆ አለው። እንዴት ነሽ? ለምንድን ነው አይኔን ያሰርከኝ? እና ይፈልገሽ ነው ፈልገሽ በሰላም ነው ሸፍኛ አይንሽን አርካ ከዶ ይፈሉ ከዶ ይፈሉ ጀከዶ ይሲ ሲተጀመ ኮት ሲተጀመ ፈልገሽ ነው። ጫማሽ ነው ልቂ እንዴ ቤቱን አለቀቅም እንዴ? ባክ ላይክ ያለው እና አው ያለቀቀች የመጣሁት እኮ በፊቱ ቤት እግርሽን ከፍ አድርጊና ለፊ ሚለካችሁ ሲሳች ጋርመን ደርቢ ያቺ ደርቢ ገመናት ይባ አካሲቴ እንደሱ ወለፊ እና እሺ ምን ለምን አመጣኸኝ ታዲያ? አይ በሩ ይመሳሰላል እንጂ እኛ ቤት አይደለም። ኦኬ ለግቢው ማላቀው መሰለኝ እንደ በሩ ምናምን ሳይና ኦኬ ምን ነው ወይ ለምን ይቃብል በሻትለኝ ባንደኛ ምን ልታርጊ ቤቱን አይንሽን እጅሽን ደብቄ ካል አሁን እኔ ወለል ለመናገር ማለት ነው እሺ ቤቱን አለቀኩትም የበፊቱን እንዴት ቀለም ላስቀባው ነው ያን ሲስተም ፈጥሬ ያችን አንድ ክፍል ተከራየሁት እና ማን ይሽልኛል ማን ይለኛል የሚለውን ለመፈተን ነው እንጂ ቤቱን አለቀኩም። ገባሽ አይደል? እየቀለድኩ ነው። አሁንም ሳይት አልቀለድኩም። ያው የመጣሽው በውጭ በር ላይ ስትደርሺ አውቀሽው የለን ምን ዱራኒ ኬስ ጅራቶ እና ናንጀሩ ጅርታት አጭ ኬስ ጅራቶ እና ዳበል ከስመት እንደዛው ቆም ይሆን ኦኬ ኢማን አሁን እስኪ ፈቹ ይሄ ክፍራ ልፍታው ሰርፕራይዝ ማርገት ወይኔ ባላ አሁንም እየቀለድክ እንዳይሆን ምንድን ነው ቀለለው? ቤቱ ራሱ መሆኑ አታውቂም? እንዴት እንዴ ሊሆን ቻለ? ሆነ በቃ እንዴ ይሄ ራሳችን ቤት ነው በፊት እየኖርንበት የነበረው። ወይኔ እናቴ ነኝ አላምንም። ምን ነው ተብኘት ነው
እንዴ ግቢውም እኮ ራሱ ነው እና ቤቱም ራሱ ነው እና እንዴት እንደዚህ ሊሆን ቻለ? ቀለም ላስቀባ ነው ያልኳቸው እና ቀለም ልታስቀባ ከሆነ ታዲያ ለምን እንደዛ አልክ አንተ? ምን አልኩኝ? ደስ አለሽ? ቲቪ ምን አልተመቸሽም እንዴ? ወደዛ ልዞርሽ? ኧረ በአላህ እኔ እያመንኩ አይደለም። ፎርማት ደበርቴ ጅርተ ማሻአላ ዳ አቲ ዱገማኒ ቡልቲፍኒ ታታ ዮ ጅጅረው ባቴቹ እና አሁን እኔ እዚህ ቤት ውስጥ ልኖር ነው? ልኖሪ ነው። ሀዊ ቀረች፣ ብቻሽን ትኖሪያለሽ። እኔ ማመን አቅቶኝ እኔ አላመንኩም። ምኑን ያላመንሽው? አላመንኩም። እኔ ምኑን? አሁንም አላመንኩኝም። ለኢድ ለረመዳን እንዲደርስልሽ ነበር፣ አልደረሰም። አቆዩብኝ። ያው ለኢድ ደረሰልሽ ማለት ነው። ወይኔ እናቴ ላይ በጣም እኮ ነው የሚያምረው። ሰይድ በጣም እኮ ነው የሚያምረው። ወላሂ ላዚም እና ደስ አለሽ? ይሄ ለኔ ነው ላንቺ ነው። ቸኮሌት ትወዳለሁ። ቡናሽ ቁጭ ብለሽ ታፈለሽ። ቡናሽ እዚህ ጋር ቁጭ ብለሽ ታፈለሽ እንዴ? ኧረ በጣም ነው እንጂ ማፈለው። እንዴት ነው ማላፈለው? አሁን ነው ታፈው። ወላሂ በጣም ነው ደስ የሚለው። በጣም ነው ማስመሰግነው ውዱ ባሌ። ደስ አለሽ? አዎ ወላሂ በጣም ነው ደስ ያለኝ። ወላሂ ያምራል። ምን ቅር ያለሽ ነገር አለ? ኧረ ወላሂ ምንም ነገር ቅር አላለኝም። ወላሂ በጣም እኮ ነው ደስ የሚለው። ምንም ቅር አላለሽም? አዎ ወላሂ እንደዚህ ታረጋለህ ብዬ አንድ ቀን ማስቤ አላውቅም። በእውነት ወላሂ። እንግዲህ መች እንኳን ደስ ያለሽ። ይሄንን ይመስላል እንግዲህ። በጣም ነው የማመሰግነው። ተመቸሽ? በጣም ነው ደስ ያለኝ። የደበረሽ ነገር ምን አለ? ምንም የደበረኝ ነገር የለም። ምንም ነገር የለም። ግን እንደዚህ ታረጋለህ ብዬ ወላሂ አላሰብኩም። የምር የቸገረ ነበር የመሰለኝ ነው ወላሂ ላዚ። የሆነ ችግር የመሰለሽ? አዎ የምር የቸገረ ነው የመሰለኝ እንጂ እኔ እንደዚህ እየቀለድክ መሆኑን መቼ አወቅኩ? እዚህ ብቻ እኮ አይደለም እና ቀርሻል። ግቢ ወደ መኝታ ክፍል። መኝታ ክፍል ግቢ። እንዴ ዋው! ይሄ ሁሉ ለኔ ነው? አይ ለኔ ነው። ይሄ ሁሉ ከተማ ነው። ይሄ ሁሉ ከተማ ነው። ይሄ ሁሉ አልጋ ነው። ይሄ ሁሉ አልጋ ነው። 2 ሜትር አልጋ ፈልሰስ ቢበት እንደፈለግሽው። አረ ቀላል ፈልሰስ ማለት አለ እንዴ? ወይ እናቴ ወላሂ በጣም ነው የማመሰግነው። ወላሂ ደስ አለሽ? በጣም ደስ ያለኝ ቀድራት ደስ አይል እና እስቲ ካሜራውን ተውና እና ለምን እንዴ አዛን አይልም? አዛን አይልም? በጣም እኮ ነው ደስ የሚለው በእውነት። ዋው ዋው ማሻአላ ማሻአላ። እዚህ ብቻም አይደለም ኩሽናም ስትገቢ ሁሉም ተሟልቷል። ገብተሽ ራስሽ የኩሽናውን እንኳን ባልቀርጸው በደንብ አላስተካከልኩትም ነው። ኩሽና ገብተሽ ታያለሽ። ከዛ ነው ወደዚህ ሆነ ወደድሽው? በጣም እኮ ነው የሚያምረው በእውነት ወላሂ። በጣም አመሰግናለሁ። ራሱ እንዴት አባይ ያማረብኩ ወላሂ። በጣም እኮ ነው የሚያምረው በእውነት እንዴ። በእውነት አለ እንዴ? ነገ ኢዱም ሙሉበት እንደዚህ ተዘጋጀሁት እንግዲህ። ማሻአላ ነው ወላሂ። በጣም ነው የሚያምረው። ላንቺም ተዘጋጅቶልሻል እንግዲህ። ለእኔም እንደዚህ አይነት ወላሂ በጣም አመሰግናለሁ። እኔ እኮ የምር የቸገረን የመሰለኝ ሰይድ። እውነት የቸገረውን ቤቱ ለቀቀን ነው የመሰለሽ? ወላሂ እንደዛ ነው የመሰለኝ። አንተ ራሱ በጣም ነው ፏ ያልከው ወላሂ። አምሮብሃል ማሻአላ። አዎ ማሻአላ ማሻአላ ማሻአላ። እንኳን ደስ ያለሽ እንግዲህ። ግን የምርሽን ነው ዝም ብለሽ ነው? ወላሂ ወድጃቸዋለሁ። ማሻአላ በጣም ነው የሚያምረው ወላሂ። አንተ ራሱ እኮ በጣም ፏ ነው ያልከው ሲጀመር። እንዴት እንደምታምር አመሰግናለሁ። ማሻአላ ነው ወላሂ። ወደድሽው? እኔ የኔ ቤት እየመሰለኝ እኮ ራሱ አይደለም። ይገባሻል። አንቺ ተፈተነውን አልፈሻል። የበፊቱ ቤት እየመሰለኝ እኔ እኮ የእኛ ቤት ራሱ እየመሰለኝ እኮ አይደለም። እንኳን ደስ ያለሽ ሰይድ። አይዞሽ በቃ አታልቅሽ። እኔ እኮ የምር ቸገረን መሰለኝ። አታልቅሽ። ነው ደስ ብሎሽ ደስታ የሚያስለቅስሽ? አይዞሽ አታልቅሽ። እንዴት ነው ማላለቅሰው? አይዞሽ አታልቅሽ። እንኳን ደስ ያለሽ። ለማንኛውም ይገባሻል። ሲያንስሽ ነው ይሄ። በጣም ነው የማመሰግነው። በእውነት ሲያንስሽ ነው እንጂ በጣም አመሰግናለሁ። ችግር የለውም። በቃ አታልቅሽ። እንኳን ደስ ያለሽ። Sinjin duyu na jala bade tinjira bae to ko galatomi ቦይ በቃ አከነ ጎተ የዴ ጋፍ ተከለ ያዴት ይሜቁ አብሽሪን ቦይ እና ደስ ብሎሻል? እስኪ ተረጋግተሽ እስኪ ስሜት ለቅሶን አቁሚና ለተመልካቾቻችን ምን እንደተሰማሽ ንገራቸው ባጭሩ።
እና እንደምታዩት ውድ ቤተሰቦቻችን ምን ብዬ ደስታዬን እንደምነግረው ራሱ በጣም እየጠፋብኝ ነው። ምን እንደምን ራሱ እየጠፋብኝ ነው። እና የምር እኔ እንደዛ የተቸገረ ነበር የመሰለኝ። እንደዚህ የሚያደርግ አልመሰለኝም። በቃ የእውነት ነው የቸገረው ምናምን ብዬ በቃ እንደዛ ነበር እያሰብኩ ያለሁት። እና ወላሂ አንድ ቀን በቃ እንደዚህ ያደርጋል ብዬ አስቤ አላውቅም ነበር። በጣም ነው የማመሰግነው ውድ ባሌ፣ በጣም አመሰግናለሁ። ብቻ ምን እንደምል አላውቅም። እና እናንተንም በዛው በጣም ነው የማመሰግነው። ቤተሰቦቻችን ኮሜንት ላይ አንዳንድ ሳነብ በጣም እንደወደዳችሁኝ አውቃለሁ። እኔ ከሰኢድ ገንዘብ ምናምን ፈልጌ ሳይሆን በቃ ኖርማል እሱ ነው የምፈልገው፣ ወደዋለሁ። እንደዛ ነው። እናንተንም በጣም አመሰግናለሁ ውድ ቤተሰቦቻችን። እና ነገ ኢድ ነው ኢንሻአላህ። ኢድ ሙባረክ ብያለሁ ለሁላችሁም። ኢድ ሙባረክ ብያለሁ ለሞላ ለእስልምና ተከታዮች ሁሉ እንኳን በሰላም አደረሳችሁ። እና ውድ ቤተሰቦቻችን የዛሬው ቪዲዮአችን ይህን ይመስላል። እንግዲህ ብዙ ስለሆነ ምናልባት ቶሎም ካደረሰልኝ ነገ ይለቀላችኋለሁ። ካደረሰ ከሄድ በኋላ ለቀላችሁ እችላለሁ። ስለተከታተላችሁ እናመሰግናለን። ተጨማሪ ኢንሻአላህ በቀጣይ ቪዲዮ ደግሞ የኢድ ፕሮግራም ላይ የቤት ውስጥ ፍየሎቹ ታርደው ምናምን ነገር አንዳንድ ሰዎችን ጠርተን ኢዱን 2 ፍየሎች አርዳለሁ እያለ ነው እንግዲህ አብረን 2 ጨረሰቸው አብረን እንግዲህ ኢዱን ፏ ብለን ኢዱን ምናከብረናል ኢንሻአላህ። ስለተከታተላችሁን በድጋሜ እናመሰግናለን። ባይ ባይ።